ውድ የፈጠነ ሚዲያ ተከታታዮቻችን እንደምን ቆያችሁ? ፈጣን እውነተኛና የተሟሉ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ዕለታዊ መረጃዎቹን ይዞላችሁ ቀርቧል። አብራችሁን ቆዩ። የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ለተፈጠረው ውጥረት የህወሓትን ቡድን ተጠያቂ ያደረገ መሆኑ ተገለጸ። የአሜሪካ መንግስት በህወሓት አመራሮችና ቤተሰቦቻቸው ላይ የጣለው የቪዛ እገዳ በሰሜን ኢትዮጵያ ላለው ውጥረት መባባስ ቀጥተኛ ተጠያቂዎቹ እነማን እንደሆኑ ያሳየ መሆኑን የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ረዳ ለኢትዮጵያ ዜና አገልግሎት በሰጡት ማብራሪያ ውሳኔው ዋሽንግተን በኢትዮጵያ ውስጥ ለተፈጠረው አዲስ ውጥረት ሙሉ ኃላፊነቱን በዶክተር ደብረጽዮን ገብረ ሚካኤል በሚመራ ቡድን ላይ ማድረጉን የሚያረጋግጥ ነው ሲሉ ተናግረዋል። አክለውም የእርምጃው ትልቅነት በቪዛ መከልከሉ ላይ ብቻ ሳይሆን የተፈጠረው ቀውስ ተጠያቂነትን በግልጽ በማስቀመጡ ላይ እንደሆነም አብራርተዋል። ይህ የቪዛ እገዳ ውሳኔ ከቡድኑ ጋር በጥቅምም ሆነ በስትራቴጂያዊ መንገድ ይተባበራሉ ተብሎ ለሚጠረጠሩ እንደ ኤርትራው ፕሬዝዳንት ኢሳያስ አፈወርቅ መንግስት ላሉ የውጭ አካላትም የተላለፈ ግልጽ ማስጠንቀቂያ መሆኑን አቶ ጌታቸው ረዳ ገልጸዋል። እገዳው በተለይም ከዶክተር ደብረጽዮን ገብረ ሚካኤል ጋር በቅርብ ከሚሰሩና የጥፋት ተልዕኮን ከሚያስፈጽሙ አካላት ላይ ያነጣጠረ መሆኑን ጠቁመዋል። ከዚሁ ከሰሜን ኢትዮጵያ ወቅታዊ ሁኔታ ጋር በተያያዘ በክልሉ የሚገኙ መምህራን ያሉባቸውን ዘልማድ የኢኮኖሚና የማህበራዊ ቀውሶች አስመልክቶ የወጣ መረጃ አለን። ወደዚያው እናልፋለን። ድምጽ በሌለው መሳሪያ እያለቅን ነው ሲሉ የትግራይ መምህራን ማህበር አሳወቀ። የትግራይ መምህራን ማህበር ድምጽ በሌለው መሳሪያ እያለቅን ነው ሲል በትግራይ ክልል የሚገኙ መምህራንና ቤተሰቦቻቸው በደሞዝ መከልከል ምክንያት ለከፋ የረሃብና የሞት አደጋ መጋለጣቸውን በመግለጽ ለሀገር አቀፉ የኢትዮጵያ መምህራን ማህበር አስቸኳይ ድረሱልን ጥሪ ያቀረበ። ማህበሩ ሰኔ 10 ቀን 2018 ዓ.ም ለኢትዮጵያ መምህራን ማህበር በጻፈው ይፋዊ ደብዳቤ እንዳስታወቀው የትግራይ መምህራን ማህበር ከተመሰረተበት ጊዜ ጀምሮ የሀገር አቀፉ ማህበር አባል በመሆን የሚጠበቅበትን ግዴታ በሙሉ እየተወጣ የቆየ ቢሆንም በአሁኑ ወቅት ግን በክልሉ የሚገኙ መምህራን እጅግ አሳሳቢና አስከፊ ሁኔታ ላይ ይገኛሉ። ማህበሩ በደብዳቤው ላይ እንዳሰፈረው በክልሉ ያለውን የመምህራን ችግር በማስመልከት ቀደም ሲል በደብዳቤና በሰላማዊ ሰልፍ የመምህራኑ ድምጽ እንዲሰማ ጥረት የተደረገ ቢሆንም እስካሁን ድረስ ግን ሰምቶ ምላሽ የሚሰጥ አካል አልተገኘም። ማህበሩ አክሎም የፈለገ የፖለቲካ ልዩነት ቢኖርም በጠረጴዛ ዙሪያ በሰለጠነ መንገድ ከመፍታት ይልቅ መምህር የሰራበትን ደሞዝ መከልከል የግፍና በታሪክም የሚያስወቅስ ስራ ነው ብሎ እንደሚያምን ገልጿል። መምህራን ሀገር እንድትቀጥል ያደረጉና ባለስልጣናትን ጭምር አስተምረው ለደረጃ ያበቁ ባለውለታዎች ሆነው ሳለ በአሁኑ ወቅት ግን ደሞዝ በመከልከላቸው ምክንያት ከነ ቤተሰቦቻቸው በረሃብ እየታመሙ የተሰቃዩና በሞት ላይ እንደሚገኙ በምሬት አስታውቋል። የትግራይ መምህራን ማህበር በደብዳቤው ማጠቃለያ ላይ የኢትዮጵያ መምህራን ማህበር በህገ ማህበሩ መሰረት ለአባላቱ ጥረት እንዲያደርግ የጠየቀ ሲሆን በተለይም ከፌዴራል መንግስትና ከሚመለከታቸው አካላት ጋር በአስቸኳይ በመነጋገር መፍትሄ እንዲፈለግላቸው ተማጽኗል። ይህ ካልሆነ ግን መምህራኑ ድምጽ በሌለው መሳሪያ ማለቃቸው በቀጣይ ትውልድ ላይ የሚያሳድረውን አሉታዊ ተጽዕኖና በሀገሪቱ ላይ ሊመጣ የሚችለውን ውድቀት ለመታደግ አገር አቀፉ ማህበር በቁርጠኝነት እንዲንቀሳቀስ ማህበሩ በአጽንኦት ጥሪን አስተላልፏል። የተከታተላችሁት የትግራይ መምህራን ማህበር ያቀረበውን አሳሳቢ ጥሪ ነበር። ውድ የፈጠነ ሚዲያ ተከታታዮቻችን ከሀገር ውስጥና ከዓለም አቀፍ አደባባዮች ያሰባሰብናቸውና የፈጠነ ሚዲያ ያዘጋጀላችሁ ዕለታዊ መረጃዎች ለዛሬ እነዚህን ይመስሉ ነበር። በየዕለቱ የሚወጡ አዳዲስ መረጃዎችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ ማድረግ እንዳትረሱ።